ሰው ስለ ኢራን ምናምን ሚሳኤል ያወራል። ኤዜ ኳስን ይመታ የለ እንዴ? ረበስ ይተኩሳል። ይሄ ይመታል አይደል? ወይኔ ጉዴ ፈላብኝ። እኔ ኳሱን አላየሁትም። ፍጥነቱ ማለት ፍጥነቱ እኔ እንደዚህ አይነት ቮሊ እኔ ምንድነው እንዴ ኮንትሮል አደረገ። በዚህ በረኛ ዛሬ በነበረው ፐርፎርማንስ እንደዚህ አይነት ጎል ካልሆነ በምንም ሊገባበት አይችልም። ማን እንዳለ ተጫዋቾቹ ደንግጧል። እኔ ማለት ነው እዚህ ጋር ያለው ተጫዋቾች በሙሉ እኔ ነኝ በላችሁ እንዴት እንደደነገጥኩኝ። ሚሳኤል ማኔ ሰውዬ ኢራን ፕሬዝዳንት ቢሆን እንዳለ ዓለም ይጠፋ ነበር በዚህ አመታቱ። ወይኔ ኤዜ ጀማው እንዴት አባቱ የሚያምር ጎል ያስቆጠረው አንተ። ወይኔ ይህንን ጎል ማለት አስታውሱታላችሁ? ቴሪ ዳንኤል ኦንሪ ጀማው ትርፍዬ ላይ ማለት ነው ማንቸስተር ዩናይትድ ላይ በተመሳሳይ መንገድ ኳሱን ሸፍኖ ይዞ ዞሮ ማለት ነው ቅብስ አርጋ ገባትን ጎል የሚያስታውስ ያርሰናል ደጋፊ አለ። ማን አረ የጎሉ ውበት ጀማው እንዴት ነው የሚያምረው! ለማንኛውም ቋጣሪዎች ማለት ነው በጊዜ አድለዋለሁ እየመራለሁ። ዞር በሉ ተኙ። የምሬን ነው የምነግራችሁ። እዚህ አካባቢ እንዳላችሁ ይሄ ጨዋታ ገና ብዙ ጎሎች አሉት። የምሬን ነው የምላችሁ። በማጥቃቱ ረገድ በጣም ተሻሽለናል። ጥሩ ነን። ጥሩ ሙከራዎች ሞክረናል። ጀምአው ግን በረኛቸው ልዩነት ፈጣሪ ነው። በጣም ብዙ ኳሶችን አድኖብናል። ቢሆንም ግን ሰከንድ አፍ ላይም እንደዚሁ ተመሳሳይ እርምጃ እንደምንወስድ እርግጠኛ ነኝ። ጀምአው ከተት አድርገን እንግዲህ ጨዋታውን 2-0 3-0 አይነት ውጤት የምናጠናቀቅ ይመስለኛል። ጀምአው ጎሏ ግን አንድ ተባዶ እየመራረፍ ተወተናል። ከማን ገና ኧረ ጉድ ኤቨሬቺ ኤዜ ምን አይነት ጎል ነው ያገባኸው አባቴ። ኤቨርተን ጨዋታ ሃፍ ታይም ላይ የሰራሁትን ቪዲዮ ገብተየው ፉል ታይም ላይ ምናልባት ቪዲዮን ጫፏን አምጥቼ ስለማሳየህማ ኤዜ መምታት ይፈልጋል ያስታውቃል እያልኩ ነበር። ገባ አይደለ? አሁን አርቴታ ይሄን ካየ በኋላ ማለት ኤዜ የሚመታበት ቦታዎች እዛች ከቦክሷ ጋር ምናምን ሁሌ ነው ማወራው እኮ የምትከታተለኝ ከሆነ ታውቃለህ። አቤት በረኛው ዛሬ ስግጥ ለማለት ወስኖ ነበር፣ ግን ማያዝ ኳስ ኤዜ ምን አይነት ፓወር! ከእንደገና ደግሞ ኦራ ፋርሚንግ አልጨፈረም ሁላ በቃ እንዴ ነው። ዊሽ ቤን ዋይትን ስለሰማሽ እንዴት ደስ እንዳለኝ። ቤን ዋይትን አያችኋ? ቤን ዋይት አታክ ቤን ዋይት የሚገኝበት ቦታ አስፈሪ ዊንገር ያኛው ቡድን ከሌለው ቲምበር አይጮት ባይ ነው። ገባርለ 1v1 ላካፕ ያደርጋል፣ ኋላ ኪስ ውስጥ ይከታል። ዊንገር ከሌለ ግን አፍነናቸው ፈርስት ሃፍ እንዳደረግነው ማለት አፍነናቸው በእነሱ ሃፍ ልናረጋቸው ከሆነ ቤን ዋይት እና ሳካን እያያችኋል። ቤን ዋይት ሳካ ሶስተኛ ተጫዋች ራሱ አያስፈልገንም። ገባ አይደለ? we are the gunners ሰከንድ ሃፍ ልክ እንደተጀመረ አንድ እንደግምላችኋለን። ከዛ በኋላ ማርሽ ወረድ አድርገን በሁለተኛ ማርሽ we are the gunners ባባ። ኢዜ ባታታ አንተ ጎል ያገባው ምንድነው? ምን አይነት ጎል ነው ያገባው? ረመዳን እኔ አንዴ ኤዚስቲ ኮመንቱን ኤዜ ብላ አጨናንቀዋተ የመድፉ ቤተሰብ ምርጡ መድፈኛ ኤቨሬቺ ኤዜ የፈጣሪ ያለህ ጎል ኤዜ ምንድነው ያረከው? ምንድነው የተኮስከው? አረ ብስሚላ በጠሰው በረኛውንም መረቡንም በጠሰው ኤዜ። አረ ትችላለህ አንተ ሰውዬ ትችላለህ። ገና ነው። ቋጣሪ ካለ በጊዜ ተኛ። ቢቀርባችሁ ይሻላችሁ እኮ ነበር። ይሄ የድሮን አርሰናል አይደለም ምናምን ብላችሁ ኮምፕሌን ማድረግ እኮ ቢቀርባችሁ ይሻል ነበር። ምክንያቱም እንዲህ አይነት አርሰናል ተመልክታችሁ ማለት ነው ጨጓራችሁ እስከ አንጀታችሁ ይጨማደዳል። በቃ በሽታ ላይ ነው የምትወድቁት። ምን አይነት አርሰናል ነው? ኤቨሬቺ ኤዜ እንዴት አባ ነው የምችለው? ማይ ነምበር 10 እንዴት አባ እንደምወደ ተናግሬ ነበር እኮ። ኤቨሬቺ ኤዜ ወደ ዋንጫው ይዞን ይሄዳል። ምን አይነት ጎል ያስቆጠረው ሮኬት! በቃ እኔ ዛሬ ነው ኤዜ ማለት የነበረበት። ከምሬ ነው የምላችሁ። ግሩም ጎል። እኔ በቡድኔ በቃ እኔ ፌንተሊያ በላይ ነው። የሚገርም ጨዋታ በቃ የሚገርም። አሁን 1-2 እንጨምራለን። በቃ እሁድ ፎከሳችን ወደ እሁድ። ይሄ ኦኤምጂ ብቻ አይደለም የሚያስፈል ኦኤምጂ የሚያስፈል ጎል ኤዜ ያስቆጠረው ማንበስ ፈርስት ሃፍ 1-0 እየመራ መውጣት ችለናል። ጨዋታው በጣም ደስ የሚል ጨዋታ፣ በጣም ብዙ ኳሶችን ሞክራ እንደውም በረኞች በጣም የሚገራረም ኳሶችን እያወጣ ይገኛል። ዋይት ዛሬ እንግዲህ ፎርዋርድ ላይ ምን ያክል ጠቀሜታ እንዳለው እየተመለከትን ነው። ሙሉ ቡድናችን ደስ ይላል። ያ ኮፋኔ የሚባል አጥቂ ግን የሆነ በረጅ የሚጠሩ ኳሶች ላይ ሆልድ አፕ ፕሌይ ትንሽ እያስቸገረን ያለው። ሌላው ነገር ግን ሰላም ነው ማለት ከሆነ ሰዓት በኋላ ደንግጠውናል። ኮርና በተደጋጋሚ እየወጣ ነው። ጋብሪኤል 2 ቴስቶች ማስቆጠር ይችል ነበር። ስፔሻሊ ሁለተኛው ትንሽ ታስቆጭ ነበር። ግን ቡድናችን በሚገርማቸው ነው እየተጫወተ ያለው። እኔ ጣታዊቱ ያያሉት ኤዜ ግን ማለት ነው ኦኤምጂ ብዬሻለሁ። ማለት ሰከንድ ሃፉን ያለምልምልን አልፈን ሩብ ፍጻሜ ላይ የምንገናኝበት ምን ፎሎ ኮፒ ሼር ያደርጋችሁ ይመቻችሁ።
ምን አይነት ጎል ነው ያራዳ ልጆች? ኢብሪቼ ኢዜ እጅግ በጣም አስደናቂ ጎል አስቆጥሮ አርሰናል ባየር ሊቨርኩሰንን 1-0 እየመራ ወደ መልበሻ ክፍል አምርቷል ማለት ነው። ጎል እንዳይመስል ያራዳ ብቻውን ተዘርዝሮ ወደ 4 ጎል መሆን የሚችል ጎል ነው። በቃ አስደናቂ ኳስ ነው ማለት ነው ማስቆጠር የቻለው ማለት ነው። በዛም በቃ 1-0 እየመሩ እንግዲህ መልበሻ ክፍል አምርተዋል ማለት ነው። ጨዋታው ግን የሆነ በቃ ትንሽ ከበድ የሚል ጨዋታ ይመስለኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡት። አርሰናሎች እንደገቡ ሰከንድ ሃፍ ጎል ማስቆጠር መቻል አለባቸው ብዬ አስባለሁ ማለት ነው። የቆሙ ኳስ ላይ ባየር ሊቨርኩሰኖች እጅግ በጣም የተጠና እንቅስቃሴ ነው የሚያደርጉት ማለት ነው የአራዳ ልጆች። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። አንተ ኢዜ የተባልክ የተረገምክ ሰይጣን ከሀገር ውስጥም ሀገር ውጭም ኢዜ ያደረግከኝ አይደለ ብለህ እንዲህ እኔ እንዳንደ በማታ ታስጮኛለሁ። ምን አይነት ጎል ነው ያገባው? አይቻልም እንደዚህ በቃ ወያሉ አይቻልም እንዴ ምን ማለት ነው? በቃ ወይ ፕሬዝዳንት ነው በሁለቱም በኩል እንዴ ማስጨነቅ ሰው እኔ በእግር ኳስ ህይወቱ በቻምፒየንስ ሊግ ጨዋታ ምንም አይነት ጎል አስቆጥሮ አያውቅም ነበር። ይሄን ቪዲዮ እዩት አትዩት አላውቅም። 8 ሰዓት አልፏል ምናምን። የመድፈኛው ፋሚሊ እንደኔ በደስታ እስካሁን ካልተኛችሁ 2 ጊዜም 3 ጊዜም ኮፒ ሊንክ አድርጉት። ከዛ ባለፈ ፎሎ ማድረግም እንዳይረሳ። ኢብሪቼ ኢዜ ከጨዋታው በኋላ ስላስቆጠረው ጎል ተጠይቆ ነበር። ታዲሱ ምላሽ እንደዚህ አይነት ግሩም ጎሎች ማስቆጠር የልጅነት ህልሜ ጭምር ነውና በእንደዚህ አይነት ጨዋታዎች እንደዚህ አይነት ጎል ማስቆጠር ለኔ እጅግ በጣም ትልቅ ነው። ኳሷ እግሬ ውስጥ ስትገባ ወደ በቅጽበት መምታት ነበር የመረጥኩትና የሚገርም ጎል አስቆጥር ያሉ ይሄ ለኔ ትልቅ ደስታ ነው በማለት ከጨዋታው በኋላ ተናግሯል ኢብሪቼ ኢዜ። አያይዞም በጣም ብዙ አስተያየቶችን ሰጥቷል። አጠራርጌ ስነግራችሁ ለኔ ፈጣሪ ረድቶኛል እቺን ጎል እንዳስቆጥርና ከልጅነት ጀምሮ ይሄ ማለመው እንደዚህ አይነት ጎሎችን ማስቆጠር ምናምን ሲል ነበር። በጣም ደስተኛ ሆኖ ነበር። እንደምትመለከቱት ጥቁር ሰው ሲደሰት በደንብ ነው የሚያስታውቅበትና በጣም ደስተኛ ሆኖ ነበር። እኔም ደስ ብሎኛል በጣም። ሚኬል አርቴታ ከጨዋታው በኋላ ስለ ኢዜ ጎልና ስለ ራይስ ተጠይቆ ነበር። ስለ ኢዜ የተናገረው ነገር እጅግ በጣም አስገራሚና ኢንተረስቲንግ ነው። ኢዜ ምን አይነት ክህሎት እንዳለው ሁላችንም እናውቃለን። ጨዋታውን ማሸነፍ ስለሚገባን አሸንፈን ወጥተናል። የኢዜ ጎል እጅግ በጣም የሚገርም ጎል ነበረ። ምን አይነት ክህሎት እንዳለው በደንብ ስለምናውቅ ብዙ አልገረመንም ሲል ነበር አስተያየቱን የሰጠው ሚኬል አርቴታ። እንዲሁም ስለ ዴክላን ራይስ እሱ ሁልጊዜም አዲስ ነገር አይደለም። ስለሱ ራሱ ሁልጊዜም እንደዚህ አይነት ፐርፎርማንስ ማሳየቱን እየቀጠለ ነው የሚገኘው። ሁልጊዜም እንደዚህ አይነት ፐርፎርማንስ ነው የሚያሳየው። ጨዋታውን ማሸነፍ ይገባል ነበር አሸንፈን ወጥተናል ሲል ሚኬል አርቴታ ስለ ኢዜ እኔ አጠር አድርጌ ነው የነገርኳችሁ። በጣም ብዙ ነገር ነው ያወራው። ቪዲዮ እንዳይረዝም በደንብ ኮፒ ሊንክ ሪፖስት አድርጉት። በዛ ላይ መሽቷል። ፎሎ ማድረግ እንዳይረሳ። መሻሹ ዴክላን ራይስ እና ሚኬል አርቴታ ስለ ኢብሪቼ ኢዜ የተናገሩትን ደስ የሚል ንግግር ላጋራችሁ። ከመቼ የተለቀቀ ቪዲዮ ስለሆነ በቻላችሁት መጠን ኮፒ ሊንክ እንዲሁም ደግሞ ወደ 80 ሺህ እየተጠጋ ነው። ፎሎና ላይክ እያደረጋችሁ እስከ መጨረሻው ልትከታተሉ ጋብዛችኋለሁ። ዴክላን ራይስ እንደተናገረው ከሆነ ኢብሪቼ ኢዜ በቀኙም ወይም ደግሞ በግራው እግሩ የሚመታቸው ኳሶች እጅግ በጣም ነው የሚያስገርሙኝ። ቦክስ አካባቢ ከሆንክ ለኢብሪቼ ኢዜ ብቻ ኳሱን መስጠት ነው የሚጠበቅብኝ ሲል ዴክላን ራይስ ተናግሯል። ከዛ በተጨማሪም ዴክላን ራይስ እንደተናገረው ከሆነ በዚህኛው ውድድር ዓመት 3 ጨዋታዎችን ብቻ ነው የተሸነፍነው፣ ደረጃችንንም ከፍ አድርገናል ሲል ተናግሯል። ከዛ በተጨማሪም በጣም ድካም እየተሰማኝ ነው። በሁሉም ውድድሮች ነው የተጫወትን ያለ ነው። ከኦክቶበር ጀምሮ በየ3 ቀኑ አንድ ጨዋታም እየተጫወትን ነው። ነገር ግን ለማሳካት ያሰብነውን ነገር እስከምናሳካ ድረስ አናቆምም ሲል ዴክላን ራይስ ተናግሯል። ከዛ በተጨማሪ ሚኬል አርቴታ እንደተናገረው ከሆነ ኢብሪቼ ኢዜን ወደዚህ ክለብ የመጣ ነው ለእንደዚህ አይነት ምሽቶች ነው። አሁን ላይ የኛን ባህል በደንብ እየለመደው መጥቷል። በጣም ምርጥ ምሽት አሳልፏል። እኛም በጣም ምርጥ ምሽት አሳልፈናል። ለእሑዱ ለዋንጫ ጨዋታ እንገናኝ ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታና ዴክላን ራይስ የተናገሩት ይህንን ይመስላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምን አይነት አርሰናል እያየ ነው ደግሞ በዚህ ዓመት። ምን አይነት ከኤአይ ከሮቦቱ የበለጠ እኮ አርሰናል እያየን እኮ ነው። ከፍጹምነት የበለጠ ኧረ ኢዜ ደጋፊው ይገባችኋል። እያንዳንዱን ፍሬ እየበላችሁ ነው፣ እያጣጣማችሁ ነው። ይገባችኋል። ምን አይነት ኢዜን ያየ ነው። ምን አይነት ጎል፣ ምን አይነት ዴክላን ራይስ፣ ቲሙ ኤአይ፣ ጋብሪኤል ኤአይ፣ እንዴ ዴክላን ራይስ ኤአይ። ኧረ ምን አይነት ዛሬ የሊቨርኩሰን በረኛ የሚገርም በረኛ ስለሆነ ነው እንጂ ገና ብዙ ይገባ ነበር። እንኳን አቻ ባትለያዩ ተሸንፋችሁ ኤሚሬትስ ላይ በመጡ ተቀልብሱት ነበር። ቀጣይ ሲቲ ነው። ምን አይነት አርሰናል፣ ምን አይነት የውድድር ዓመት። ኮንግራ ሁላችሁም የአርሰናል ደጋፊ ኮንግራ። ይገባዋል፣ ይሄ ደጋፊ ይገባዋል። ቀጣይ ደግሞ ፕሪሚየር ሊግ ይገባዋል፣ ደጋፊው ይገባዋል። ኮንግራ ይኸውልህ ኢዜ ይሄ የስቦዝ ላይን ቪዲዮዎች እያየህ ትሬኒንግ ሲያደርግ ምናምን ተደብቀ እየሄድክ እያየህ ምናምን እየለመድክ ያለኸውን ነገር ታቆማለህ። እሺ ይሄ ስቦዝ ላይ እንደሚያገባው ምናምን ሂደህ የእሱን ቪዲዮዎች እንትን እያልክ ምናምን እንደሱ ለመሆን የምትሞክረው ነገር ታቆማለህ። እሺ
በስነ ስርዓት መጥተህ ተቀባብለህ ምናምን አግባ እንደሌሎቹ። እሱ አንተ ስፖዝ ላይ እንዴ ምሮ እንደዚህ አይነት የምትመመተው ከእንደዚህ አይነት ቦታ ምናምን ማለፋቸው አይቀርም እኮ። ሊቨርጉሰን እኮ ነው ወንድሜ፣ ሊቨርጉሰን እኮ ነው። በቃ ታልፈዋለህ እኮ 1-2 አግብተህ ዝም ብለህ ታልፈዋለህ። ራይስ አለ አይደል እንዴ ምግቦይ ከሪሽ ምናምን አለ፣ እነሱ ያግቡ። አንተ እረፍ። ሌላም ሰው አይቶ አሁን እንደ ስፖዝ ላይ ምናምን ማግባት እረፍ። እሺ ፈርስት ሃፍ እንግዲህ አርሰናል 1-0 እየመራ ወጥቷል። ኢዜ ኤቨሬቺ ኢዜ ያገባውን ጎል ተመልከቱት። በስማ ምን አይነት ሹት ነው የለቀቀበት እናንተ! ምን አይነት ጎል ነው ያስቆጠረው! አራራራ ይሄን ጎልማ ለማድረግ አይቻልም። በስማ አንድ ትንሽ ያላችሁን ተስፋ በዛሬው ጨዋታ እናንተ ናችሁ። ሲቲም እንግዲህ ቀይ ካርድ ወጥቶበታል። እጅግ በጣም ነው የሚያስጠላው፣ ግን ሃላንድ አግብቷል። ብቻ ከባድ ነው እውነት ይቀለብሳሉ ለማለት ሲቶች። ለማንኛውም እናንተ ናችሁ ዛሬ በዛሬው ጨዋታ ላይ እንግሊዝን ከውርደትና ከሽንፈት የምትታደጉት። ለማንኛውም በርቱ። የኢዜን ጎል ያላያችሁ ገንዘብ ከኪሳችሁ አውጥታችሁ ከፍላችሁ ነው ማየት ያለባችሁ። አረ እንደውም እቺ ግብ ፍሬም ተሰርቶላት ሙዚየም ውስጥ መጎብኘት አለባት። የልጅ ልጆቻችን ሊጎበኟት የምትገባ ድንቅ ግብ። እኛም በትርፍ ጊዜያችን በሳምንት 7 ቀን እየሄድን ልንመለከታት ካምሯችን ማጠፋ ድንቅ ግብ። አረ እንደውም ጊነስ ቡክ ላይ መመዝገብ አለበት፣ ድንቅ ላይ መመዝገብ አለበት። ምን አይነት ተርን ነው! ምን አይነት ጥይት! ዳናሮማ፣ ዴቪድ ራያ፣ ኩርቷ፣ አሊሰን ቤከር ለ4 አይመልሱትም። ያላያችሁ ሰዎች ገብታችሁ እዩት። ጎል ያስጠላችኋል። የኢዜን ጎል አይተህ ጭንቅላትህን ካልያዝክ እኔ እንጃ፣ እኔ ይገርመኛል ነው የምልህ። ለሲቲው ጨዋታ ይደገም የምትሉ ሰዎች አንዳንድ ቁጥር ጻፉ። ቀጥታ ኢዜ ይደግመዋል ነው የምልህ፣ ይደግመዋል በእርግጠኝነት። እንዲህ አይነት ጎል ማግባት ለኔ ህልም የነበረ የመጀመሪያ የሻምፒዮንስ ሊግ ጎሌን በዚህ ድንቅ ክለብ በማስቆጠሬ ደስተኛ ነኝ ሲል እንግዲህ በፈገግታ ተመልከቱት። ኢዜ ብቻ ነው አርሰናል ቤት ያለውን ደስታ እሱ ሳያወራ ጥርሱ ብቻ እየተናገረ የሚያስቸግርበት። የፈረመ ጊዜ አፉን ይዞ ፈጣሪውን አመስግኖ አልጠገበም። እና ብዙ ጊዜ ደግሞ ባደንቅለት ነገር በቃ ያገባል ወደ ላይ ነው። ምክንያቱም አርሰናል መጫወትን ለፈጣሪው ምን ያህል ጊዜ ደጋግሞ እንደነገሩ ሲናገር ሰምታችኋል። ከስቴዲየም ጀርባ ጥግ ላይ ቦታ አለችኝ አለ። ሁሌም ወደዛ እጁ የሚጠቁመው እዛ ቦታ ቁጭ ብዬ ለዚህ ክለብ አጫወተኝ ብዬ እለምን ነበር አለ። በነጋታው ለፓላስ ይጫወት ነበር። ቀድሞ እዚህ ቅዳሜ ኳስ ሲኖር የአርሰናልን አይቶ እሁድ ለፓላስ ይጫወታል። በተመሳሳይ ቀን እንኳን ሲኖር ቁጭ ብሎ የአርሰናልን ጨዋታ አይቶ ወደ ሜዳ ይገባ ነበር። አርሰናል ለሱ በፊት ማነቃቂያው ነበርና ተመልከት፣ ፈገግታውን ብቻ አይተ ኢዜ ምን አለህ ምንም ባለህም ይኸው ጥርሱን ቆጥረ ያወራቸውን ቃሎች ማወቅ ትችላለህ። ግን ይሄን ቪዲዮ ኮፒ ሊንክ አታደርጉም? ይመጫል። ኤቨሬቺ ኢዜ በመድፈኞቹ ቤት አዳዲስ ታሪኮችን እየጻፈ እጅግ ወሳኝ ግቦችን እያስቆጠረ በጣም ምርጥ ዓመት በመጀመሪያ ዓመቱ እያሳለፈ ነው የሚገኘው። በነገራችን ላይ ኤቨሬቺ ኢዜ በአርሰናል ታሪክ ሁለተኛው ተጫዋች መሆን ችሏል። እሱም የሆነው በምንድነው? በአንድ የውድድር ዘመን በ4 የተለያዩ ውድድሮች ላይ ግብ በማስቆጠር ከቲዮ ዋልኮት ቀጥሎ ሁለተኛው እንግሊዛዊ ተጫዋች መሆን ችሏል። ከዚህ በፊት ቲዮ ዋልኮት ነበረ በሻምፒዮንስ ሊግ፣ በካራቦ ካፕ፣ በኤፍኤ ካፕ እና በፕሪሚየር ሊግ በአንድ የውድድር ዘመን ግብ ማስቆጠር የቻለው እንግሊዛዊ። አሁን ደግሞ ኤቨሬቺ ኢዜ ይህንን ታሪክ ተጋርቶታል ማለት ነው። በተለይ በርካታ የአርሰናል ደጋፊዎች ኤቨሬቺ ኢዜ ከግቦቹም በተጨማሪ ሴሌብሬት የሚያደርግበት መንገድ እጅግ በጣም እየወደዱት ይገኛሉ። በነገራችን ላይ ትናንትና የተጠቀመው ሴሌብሬሽን በጣም ኮልድ እና ኩል የሆነ ምርጥ ሴሌብሬሽን ነው። በነገራችን ላይ አርሰናል ባለፉት 2 ጨዋታዎች አጫወቱን በተወሰነ መልኩ እየቀየረ ነው። አሰልጣኝ ሚኬል አርቴታም ባለፉት 2 ጨዋታዎች ከመከላከል ይልቅ ማጥቃቱን እየመረጡ ሲገኙ አርሰናል በኤቨርተንና በባየር ሊቨርኩሰን ጨዋታ ብቻ 46 የግብ ሙከራዎችን ማድረግ የቻለ ሲሆን በውድድር ዓመቱ ብዙ ሙከራዎችን ያደረገበት ጨዋታ የኤቨርተኑ ጨዋታ ሆኖ ተመዝግቧል። በኤቨርተን ጨዋታ አርሰናል 25 ሙከራዎችን ማድረግ የቻለ ሲሆን በባየር ሊቨርኩሰን ጨዋታ ደግሞ 12 ኦን ታርጌት ወይም ደግሞ የግብ ሙከራ በማድረግ ማለት ነው። በውድድር ዓመቱ ትልቁ በአንድ ጨዋታ ኦን ታርጌት ያስመዘገበበት ጨዋታ የትላንቱ የባየር ሊቨርኩሰን ጨዋታ ሆኖ ተመዝግቧል ማለት ነው። እንግዲህ አርሰናል በአሁኑ ሰዓት ሁሉም ተጫዋቾቹ በጣም በሚገርም ብቃት ላይ ነው የሚገኙት። ቀጣይ ጨዋታቸው ደግሞ እሁድ ዕለት በካራቦ ካፕ ከማንቸስተር ሲቲ ጋር የፍጻሜ ጨዋታ ይሆናል ማለት ነው። በዛ ጨዋታ ምን ያስመለክቱናል በበርካቶች ዘንድ በጉጉት የሚጠበቅ ነው። ኤቨሬቺ ኢዜ ትላንትና እንግዲህ ቀይሩኝ ብሎ መውጣቱ ይታወቃል። ለውዱ ጨዋታ ይደርሳል አይደርስም የሚለው እስካሁን ድረስ የተረጋገጠ መረጃ ባይኖርም ትላንትና ግን በቀላል ጉዳት ምክንያት ተቀይሮ እንደወጣና ለእሁዱ ጨዋታ የመድረስ እድሉ ሰፊ እንደሆነ የተዘገበ ነው የሚገኘው። ፎሎ ማድረግ አይረሳ። ይመቻቸው። ለሰው ልጆች ሰላም፣ ለሰው ልጆች ክብር
እባክህ ባየር ሊቨርኩሰን 1-2 ጎል ቀርቅር። አረ ምን ሆናችሁ ነው ዛሬ? ይዛችኋል እኮ ቆፍጠን ብላችኋል። ግን ከረፍት በኋላ እንደተነጋገርነው ነው ያለ በቃ ቃላችሁን ፈጽሙ። ይሄንን ወያላ ዋጋውን ስጡት። ደግሞ ወያላ ዋጋ ይሰጣል። የኔ ባየር ሊቨርኩሰን አያሳፍረኝም። ኧረ ኢዚ ፈርስት አፍ ያገባው ኳስ እኮ ላይክ ዋት ዘ ፋክ የመጀመሪያ የአውሮፓ መድረክ ጎሉ ናት ማለት ነው። ግን ሴሌብሬት ያደረገበት መንገድ ቀጥታ የባጁን አነሳና የክለቡን ባጅ ከዛ እኔ አይደለሁም ፈጣሪ ነው አለ። ይሄ ነው ሴሌብሬሽኑ። በቃ አለቀ፣ ተጠናቀቀ። ችግር የለውም። ለነገ ፋይናል ላይ እንፈልገው እናንተን እንዲህ ወኔ ያለው ቡድን ማለት ነው። ደስ ይለኛል። እኔ አሁን ቻምፒዮንስ ሊግ ፋይናል ላይ ማግኘት የምፈልገው እንዲህ ወኔ ያለውን ቡድን ቻምፒዮንስ ሊግ ፋይናል ላይ እንገናኝ። ያው እዛ ከደረሳችሁ ነው። እሱም ግን ትደርሳላችሁ የሚል ትልቅ እምነት አለኝ። ቻምፒዮንስ ሊግ ፋይናሉ ላይ እንገናኝ። አርሰናሎች ይቸማችሁ። ኮንግራት ስለማለት ነው በዚህ አጋጣሚ። በፈጣሪ ስም ኤዜ ምንድን ነው ያደረግከው እንዴ? ይጠብሰው የለ እንዴ ልጅ? በቃ ከቦክስ ውጭ ካገኘ አይምርም ነው የሚባለው። ምን አይነት የሚያምር ጎል ያስቆጠረው በቻምፒየንስ ሊጉ ሊቨርኩሰን ላይ አርሰናሎችን መሪ ማድረግ የቻለች ጎል በአስደናቂ ሁኔታ ከቦክሱ ውጪ በሚገርም ሁኔታ ጎል አስቆጥሯል። ከዛ ደግሞ ሴሌብሬሽኑ ጋይዝ አይታችሁታል። ከጎሉ በላይ ደግሞ ካልምነሱ ርግት ያለ ሴሌብሬሽን ብዙም አልደነቀውም። አይገርምም የሚል አይነት መልእክት የሚያዘለ ይመስላል። ለማንኛውም ስለ አስደናቂው የኤብሬቺ ኤዜ የምሽቱ ጎል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ደስ የሚል ነገር ከራሱ ከኤብሬቺ ኤዜ አንደበት ሀቢቢ ስለ ጉዳቱ ተጠይቆ እንዲህ በማለት መልሶላቸዋል። ቪዲዮውን በደንብ ኮፒ ሊንክ አድርጉት። ከመልሼ ነው ፖስት ያደረኩትና ደህና ነኝ ምንም አልሆንኩም ብሏል። ሲቀጥልም እንደዚህ አይነት ጎል አስቆጥራለሁ ብዬ የማልም አይመስለኝም። ክብር ለእግዚአብሔር ይሁን። ድንቅ ጎል ነበረች ብሏል ኤብሬቺ ኤዜ በቻምፒዮንስ ሊጉ የመጀመሪያ ግቡን ካስቆጠረ በኋላ ማለት ነው ሀቢቢ እና የመጀመሪያ ግቡ ነው። በዛ ላይ ስለ ጉዳቱም እንዳልኳችሁ ደህና እንደሆነ ለጋዜጠኞች ተናግሯል። በጣም ሸጋ የሆነ ነገር ነው። ይመቻችሁ። መድፈኞቹ አርሰናሎች እንግዲህ እንኳን ለንደን አውሮፓም ቀይ ናት እያሉ ይገኛሉ። እንግዲህ የሆነ ጠንካራ ፐርፎርማንስ እያሳዩ ነበር። እንግዲህ የዩናይትድ ደጋፊ ዛሬ ጠዋት ለቋጠሮ ጥሪ አድርጌላችሁ ነበር። ዩናይትድ ደጋፊ ቻምጀስ ጆኪንግ እኔ እየቀለድኩ እንጂ ምናምን ለመቋጠር ምናምን አይደለም። እንደ ገለልተኛ ደጋፊ ለቀቅ ዘና ብዬ ፈታ ብዬ የተመለከትኩ ጨዋታ ነበረ። አርሰናሎች ጥሩ አፈጻጸም አሳይታችኋል። እንኳን ደስ አላችሁ አርሰናል ደጋፊዎች። ዩናይትድ ደጋፊዎች እንግዲህ የአርሰናል ቀጣይ የሩብ ፍጻሜ ጨዋታው ላይ እንግዲህ እንገናኝ። የዛን ጊዜ የሆነ ተልእኮ ምናምን ነገር ይኖረናል። ለአሁኑ ኮንግራ አርሰናል ፕሪሚየር ሊጉንም ሻምፒየንስ ሊጉንም ሌላ ቲም ከበላው ይደብረኛል። እንዴ ኢዜ ያመሃል እንዴ? ምን አይነት ጎል ነው ያገባው? እንደዚህ እኮ ጭራሽ አይቻልም እኮ መረብ ሊበጠስ ደግሞ ከቦክስ ውጭ እንጂ አያገቡም። አንተ ክብራቸው ይነካል መሰለኝ። ሊቨርኩሰን በሜዳው የነበረውን ፐርፎርማንስ አይቼ በቃ ኤሜሬትስ ላይ መጥቶ ትንሽ ይፈትነዋል ብዬ ነበር፣ ግን አርሰናል አይሰማም አባቴ። ጭራሽ ኤሜሬትስ ላይ ሊሰማ ነው እንዴ? እኔ እጤ አልሆንም። ይመቻችሁ፣ በቃ ያርግላችሁ፣ ለፍቷል ያርግላችሁ። ቤት ገብተናል። እንግዲህ ቤት ገብቼ በስርዓት ልስራ ብዬ ነው ቪዲዮ የተውኩት። አርሰናል ይህን ጨዋታ እንደተጠበቀው አልተፈተነም፣ ምንም አልተፈተነም። ቀላል አድርጎ ነው የተጫወተው፣ አሸንፏል። በቃ ከጨዋታ ብልጫ ጋር ከቆንጆ ኳስ ጋር ያሸነፈው ይህን ጨዋታ ምንም ልንክረው ማንችለው ሀቅ ነው ማለት ነው። እንደ ድሮ ከአራም ፉትቦል ጨዋታ ለሚያሸነፈው በቃ በስርዓት አሳምኖ አሸንፏል። እሱ ከባየር ሊቨርኩሰን በኩል ግን ያስደነቀኝ ነገር የበረኛው ብቃት በስማ በጣም ብዙ ጎል ሊሆኑ የሚችሉ ድሎችን ሲመለስ ነበር። በቃ ይህን ትሮሳርድ እንኳን ሲመለሰበት መንገድ የሆነ ሳ ላይ ደብል ሴቭ ሁላ አድርጎ ነበር። በጣም ድንቅ በረኛ እንደሆነ ዛሬ አስመስክሯል። የገባበት ጎል ራሱ በቃ ምንም ማድረግ ማይችላቸው አይነት ጎሎች ናቸው። ማንም የትኛውን ግብ ጠባቂ ላይ ሊጋው የሚችሉ አይነት ጎሎች ነበሩ ዛሬ የተቆጠሩበት ማለት ነው። ሂንካፒ በግሌ ተመችቶኛል። ኳላሜ ሲከላከል ምርጥ ነበር ዛሬ። ኤዜ እንግዲህ ሲያስቆጥር ምን አይነት ጎል እንደሚያስቆጥር ዛሬ አስመልክቶናል። ራይስ ነው። ስለ ራይስ ምንም ከዚህ የተሻለ የምናወራው ነገር የለም። ያው አርሰናል እንደተጠበቀው አሸንፏል። አሪፍ ነው አርሰናል የተመለከት ነው ማለት ነው። ቀጣይም እንግዲህ ከስፖርቲንግ ሊዝበን ጋር ነው እንግዲህ የሚገናኘው ማለት ነው። ያን ያክል የሚከብድ ጨዋታ አይሆንም። ስለዚህ አርሰናል ቀለል አድርጎ 4 ውስጥ ይገባል። ከዛም በኋላ ነው በቻምፒዮንስ ሊጉ የምር የሚፈተነው ማለት ነው። ለአርሰናል ይሄ ዓመት ምናልባት ቻምፒዮንስ ሊግ ለመብላት ትክክለኛ ዓመት ነው ብዬ አስባለሁ። ምክንያቱም ያን ያክል ሳይፈተኑ 4 ውስጥ ይገባሉ። ከዛም በኋላ እንግዲህ 2 ቲሞች ናቸው የሚቀሩት ማለት ነው ዋንጫ ለመብላት። እዛ ጋር በቦሌም ፈሽተሽም ቢሆን የትም ፍጪው ዱቄት ምናምን ጫይነት ተጫወተ ማሸነፍ የምትችል ከሆነ ታልፋለህ ማለት ነው። ብቻ የምንመለከት ነው። እነ ፒኤስጂ እና ማድሪድ የመሰሉ ትላልቅ ቲሞች አሉ፣ ከባድ ቲሞች እና እዛ ስቴጅ ላይ ስንደርስ እናወራበት ይሆናል። እኔ በዚህ ክለብ ምክንያት ያላየሁት የክለብ አይነት የለም። ያላየሁት የሀገር አይነቱ ላይ የለም። ስንት ሀገር ነው የዞርኩት አብሬ፣ ስንት ሀገር ዞርኩኝ። እቋጥራለሁ ምንም አይሳካም።
ሁለቱ ላይ ኳርተር ፋይናል ደርሷል። እንግዲህ አስቡ። ፕሪሚየር ሊግም ኦልሬዲ ሊበላው ነው። ማንቸስተር ሲቲ ወንድም ጥላ እያልን ጥላውን ሰጠን፣ ወንድምነቱን ከዳን። ማንቸስተር ሲቲ አሁንም የመጨረሻ ተስፋ አለ። ቢያንስ አራቱንም አሳክቶትማ በቃ ገደሉን ነው። ምንድነው ማድረግ የሚሻለው? አሬውን ነገር በሉ ተው። አረ ዲያስፖራ ሆነን ቀረን ከሀገር ሀገር እየዞርን ተው። ለእንዲህ አይነት ጎል ያዙ ይልቀቁኝ ማለት አያስፈልግም። በቃ ልክ እንደ ካንቶና ረጋ ብላችሁ ያላችሁን ነገር ማሳየት ነው። በጣም ደስ ያለኝ በቃ አጨፋፈሩ ምን አይነት ቮሊ ነው ያን ሁሉ ደብድበው በስተመጨረሻም ኤብሬቺዜ ሚራኪለስ የሆነ ዋተስኮች ስማ ያ በቃ አርሰናል ከባርሳ ሴሚፋይናል አርሰናል አሸንፏል። አባቴ አንድ ልነግራችሁ የምፈልገው ነገር ግን እንደሆነ ታውቃላችሁ፣ እኔ ኳስ ተጫዋች በሆን ማለት ነው ራይስ ከሚመጣብኝ ሳሊባና ጋብርኤል አንድ ላይ ለሁለት ቢመጡብኝ ይቀለኛል። ራይስን ማለፍ የማይታሰብ ነገር ነው። መድኃኒዓለምን ነው የምላችሁ። ልጁን አይታችሁት ከሆነ ኳስ በሄደበት ነው የሚሄደው። በዛኛው ጋር ሲገለበጥ አብሮ በዛ ጋር ሄድና ይቆማል እንደ ተከላካይ። በዚህኛው ጋር ሲመጣ አብሮ በዚህ ኧረ በምን አይነት ልብ እንዳለው ማርያም ማድነቅ ያለብንን በቃ አድንቀን ነው የምናልፈው። ገባችኋ? ራይስ መድኃኒዓለም በቃ ኧረ በጭራሽ የማይታለፍ ሰው ማለት ራይስ ነው። ምንም ማለት በጭራሽ። ለማንኛውም አሸንፈዋል። ቀጣይ ከስፖርቲንግ ናቸው። እንቋጥራለን